እሺ እንደምን አላችሁ? በጣም የሚገርም ዜና ነው። አሁንም ይዤ የመጣሁት ቅድም ከቆምኩበት እቀጥላለሁ። እጅግ በጣም ነው የምትወዱት ይሄ ፓርት ደግሞ። ይህንን ለመስማት ግን ቅድም ያቀረብኩትን ማዳመጥ አለባችሁ ብዬ አስባለሁ። ካልሰማችሁት ይውላችሁ። ቅድምም ብያለሁ እኔ እና የኢትዮጵያ ጥንካሬ ነው የሚወስነው። ኢትዮጵያ ጠንካራ አይደለችም፣ ማንም የሚደፍራት ማለት ነው። ሱዳን እንኳ ደፍራ ባለፈው ማለት ነው የት ነው አልፋሽጋ ነው የሚባለውን ቦታ መታ ስትወር በነገራችን ላይ የስሙንም የኢትዮጵያ እንትን እንዲሆን ይገባልና ምን ያህል ኢትዮጵያ አቅም እንዳጣች ማንም ተነስቶ እንደ ደፈራት ነው የሚያሳየው። ሶማሌ ሞቃዲሾ ብቻ ናት ደፍራ ወደዚህ ያልመጣችው እስካሁን ድረስ። ጅቡቲ እንኳ ምን ለማድረግ አስባ ነበር? ግብጽ ልታስገባ ነበር እኮ የሆነ ጊዜ አይታችሁ የሆነ ጠቅላይ ሚኒስትሩ ነው ሄዶ ልኳን ነግረዋት መጥተው ነው እንጂ በቃ ኢትዮጵያ ላይ በቃ የማይሰነዝር ሙጢ የማይሰነዝር የለም። በነገራችን ላይ አልፋሽጋ ስላችሁ ሱዳን በ1902 ከዛ በፊት የኢትዮጵያ እኮ ነው ኢትዮጵያን የምታስተዳድረው ማለት የኢትዮጵያ ኢምፓየር አካል ነበረ ቦታው እና እንግሊዝ ከሌላ እንትን አለችው። እንግሊዝ ስለገዛቸው አሁንም የሱዳን ነው ከኢትዮጵያ ጋር ግን አልተስማሙም። ልክ እንደ አባይ ማለት ነው። ኢትዮጵያን በአባይ ስምምነት ዙሪያ አላካተተችም እንግሊዝ፣ በዛም ድንበር ዙሪያ አላካተተችም። ስለዚህ ድንበራችን ነው ያ ቦታ። ኢትዮጵያ ጠንካራ ካልሆነችና ሱዳን ካልፈራች በስተቀር መቼም መጣ የምትይዘው ቦታ ነው የሚሆነው። ጥንካሬ በኤርትራ ጉዳይ ብቻ አይደለም እላችሁ እና ጥንካሬ በጣም ሚሊተሪዋ ጠንካራ መሆን አለበት፣ ህዝቧ ጠንካራ መሆን አለበት። ያላትን ኢነርጂ ወደዛ መዞር አለባት ማለት ነው። ምንድን ነው ጥንካሬዋ? 130 ወይ 40 ሚሊዮን ህዝብ አላት። ይህ ህዝብ ኒውክሌር አይስራ ሚሳኤል አይስራ ምን አይበል ግን ይህ ህዝብ አንድ ነገር በመስራት በጣም ይታወቃል። በጣም ነገር ግጭት በማዋለድ በማራባትና በማባዛት ይታወቃል። ይሄንን ግጭት የማዋለድ የማራባትና የማባዛትን ጉዳይ ከውስጥ ጉዳይ ወደ ውስጥ ወደ ውጭ ካረከው ለአሜሪካ ስጋት ነው። በቃ ዝም ብሎ እንደመጣለት የሚተኩስ በጠመንጃ የሚኩራራ የሚፎክር የሚደሰት ህዝብ ነው። ይህንን ህዝብ አሜሪካ ትፈራለች። ማወቅ ያለባቸው ይህን ህዝብ ማደራጀት በአሜሪካ ፒስ ኤንድ ስቴቢሊቲ ላይ እዚህ አካባቢ ባላት ላይ መደቀን ነው፣ ወጥመድ መስራት ነው የሚሆነው እና እምላችሁ ነገር አሁን ትልቁ ነገር አሜሪካ ኤርትራን በእንዲህ ባለው ሁኔታ ከኢትዮጵያ እንድትነጠል ያደረገችው ለራሷ ጥቅም ነው። ግብጽ ናት ብለን አይደለም። ግብጽ የአሜሪካ መጠቀሚያ ናት። እኛ በጠነከር ቁጥርና ሪፈረንደሙ ኢንቫሊድ ነው፣ የተሳሳተ ነው፣ እውቅና አልሰጥም። አሰብ የራሳችን ግዛት ነው፣ በግድ የተያዘ ነው ብለን ህዝባችንን ብናነሳሳ ብናደራጅ በዛ ጉዳይ ትርክታችን በሚገርም ሁኔታ ቢቀመጥ ቢነሳ ማለት ቢኖረን እና ከዛ በላይ ደግሞ መመሰላችሁ ይህ ህዝባዊ ነው። እንደ ህዝብ ነው ያልኳቸዋል። እንደ መንግስትም ሆኖ መንግስት በጣም ሲሪየስ የሆነ ነገር መስራት ካለበት መሰላችሁ ለኤርትራ እውቅና መንሳት ማለት ነው። እውቅና ማለት በቃ አላቅሽም ማለት እውቅና መንሳት ማለት ይሄናል በጣም ሲሪየስ የሆነ ጉዳይ አይደለም። በነገራችን ላይ ኢትዮጵያ ላይ ማዕቀብ የሚያስጠላ አይደለም። የኢትዮጵያ መንግስት ይህን ለምን እንደማያደርገው አላውቅም። አሜሪካ ላለማሳዘን ይላል። አሜሪካ ይህንን ልቡን እያየች ነው እኔ የምለውን ያደርጋል ብላ ፒስ ኤንድ ስቴቢሊቲ የሚለው ባለፈው ባይላትራል ስትራክቸርድ ዲያሎግ የሚለውን ፈርሙ ምናምን ብላ በዛ አካባቢ የሆነ ጉድ ያለችው ገባችሁ። ኢራንን ታቋታላችሁ። አሁንም ኢራንን ነው ኤግዛምፕል። እስራኤልን አላቅሽም አለቻት። ምን መጣባት? ዩኤን ማዕቀብ ጣለባት። አሜሪካ ማዕቀብ በዛ ምክንያት አይደለም። አሜሪካ ማዕቀብ የጣለችው በኒውክሌር ምክንያት ነው። ሳውዲ አረቢያ አታውቃትም እስራኤልን አላቅሽም አለቻት። ምን ሆነች? ምንም። በቃ ለምንድን ነው እውቅና ማሰጡ ተብለው ሲጠይቁ የፍልስጤም ሀገር ሳይመሰረት ለእስራኤል እውቅና አንሰጥም አሉ። ኢትዮጵያስ? ኤርትራ የተሰራችበትና ሉዓላዊነት የተባለችበት አግባብ ትክክል አይደለም። ሪፈረንደሙ ኢንቫሊድ ነው። ዩኤን እና ኦኤዩ የገቡበት ያቀረቡት ነገር ስተት አለበት። ፋንዳሜንታል ይረር አለበት። ሌሎችም አሰብ የኔ ግዛት ነው። የ1952 ሪዞሉሽኑ 390 ስቲል ዋጋ ያለው ነው፣ አልተሻረም። በዛ አግባብ የተሰሩ የወጡ ህጎች፣ ደንቦች ኢትዮጵያን እንደገና ሪዲፋይን ኤርትራን ሪዲፋይን የተደረገበት መንገድ ሪሼፕ የተደረገበት በሙሉ ህጋዊ ነው። ይህንን የማያከብር ስለሆነ እውቅና አልሰጣትም። በቃ ምንም የሚመጣባት ነገር የለም። ማዕቀብ ነው ምንድን ነው የሚጣልባት ነገር የለም። ዜን ዋት ውስጣዊ መረጋጋቷን ማስተካከል ነው። ለአሜሪካም ለግብጽም ለማንም ኢትዮጵያ ውስጣዊ ሰላሟን ፒስ ኤንድ ስቴቢሊቲ ማለት ነው ሰላም ስታረጋጋው ለና አሜሪካ ስጋት ነው። እቺ ሀገር ውስጧ ተረጋጋ፣ ውስጧ ሰላም አገኘ፣ ኔክስት ምን ልታደርግ ነው የሚባለው። ለአሜሪካ
ቀይ ባህር ላይ ያለው ሰላምና መረጋጋት ትንሽ የሆነ ትሬት ነገር ሲያጋጥም የሆነ ስጋት አሜሪካ ኢትዮጵያ እዚህ ጋር ወታደሮቿን እንዲህ እያደረገች ነው፣ ምን ልታደረግ ነው? ኢትዮጵያ እንደዚህ አይነት ትርክት ትጀምራለች። ኢትዮጵያ ሰብን ክሌም እያደረገች ነው። ምን ይሄ ትሬት ነው። በቃ ግዴታ ወታደር ይዞ ምናምን ይዘ ብቻ አይደለም፣ ወታደር ይዞ መሄድ ቀጣዩ ነው። ገባችሁ? እና ኤርትራ አሁን አለኝ የምትለው ሉዓላዊነት በፖለቲካ ዲሲሽን የተሰጣት እንጂ ሌጋል አይደለም፣ ህጋዊ እውቅና የለውም። ኢትዮጵያ የታሪክም የበላይነት አላት፣ በዚህ ትርክት ዙሪያ የህግም የበላይነት አላት፣ ብዙ ነገር የበላይነት አላት። ይሄ የበላይነት ካላት ደግሞ አንድ የምታደርገው ትልቅ ነገር አለ። እንግዲህ ኤርትራውያን ፊዚካሊ በወረቀት በምን የሌላ ሀገር ዜጋ ተደርገው ሊሆን ይችላል። ሰው ብዙ ጊዜ ነገሮችን ዲፋይን ሲያደርግ ዲጂታል ወርልድ አለ፣ አሁን ባለው ዓለም ይሄ ሜንታሊ የሆነ ወርልድ አለ እና ፊዚካል ወርልድ የሚባለው አለ። ፊዚካል ወርልዱ ላይ ኦኬ ኤርትራውያን እንደዚህ በመታወቂያቸው በፓስፖርታቸው ኤርትራውያን ናቸው። በማይንድ በሳይኮሎጂ ደረጃ ግን ኤርትራውያን ኢትዮጵያውያን ናቸው። ልክ አሜሪካ ያለ ኢትዮጵያዊ አገሬ ብሎ እንደሚናፍቅ፣ ልክ የሆነ ቦታ ያለ ኢትዮጵያዊ አገሬ ብሎ እንደሚናፍቅ ኤርትራውያንም ይሄ ኢሳያስ ቀዶ ያልጨረሰው ገና ያላለቀው ከትውልድ ወደ ትውልድ የመጣው ከታሪክ ከስነ ልቦና ከምናምን የተላለፈው የኢትዮጵያ ማንነት ይሄ ትስስር አላለቀም አሁንም። ስለዚህ የኢትዮጵያ መንግስት ኤርትራውያንን እንደ ቤተኛ የሚይዝ ከሆነ፣ ኤርትራውያንን እንደ ቤተኛ የሚያስተናግድ ከሆነ ይሄ አንዱ ትልቅ መሳሪያ ይሆናል ማለት ነው። ገባችሁ? በዲጂታል ወርልዱም አሁን በደንብ ኤርትራውያንን ማግኘት እንችላለን በብዙ ነገር ማለት ነው። ስለዚህ አሁን እኔ የምላችሁ ኤርትራን ኢትዮጵያ በኤርትራ ጉዳይ ሀቅ አለኝ፣ እውነት አለኝ፣ ሉዓላዊነት የተደፍሮ ግዛት የተወስዶብኛል፣ ለአሜሪካ የኢትዮጵያን ሉዓላዊነት ደፍራ ክብሯን ነክታ አሁን ላለችበት ሁኔታ አድርሳኛለች ብላ የምታስብ ከሆነ ማሰብ ብቻ አይደለም፣ እውነት አላት። ይህንን ነገር ወደ ተግባር ለመለወጥ በዚህ አካባቢ ያለውን የአሜሪካ ሰላምና መረጋጋት የሚለውን ነገር እሱ ላይ ቼዝ መጫወት ነው። እሱ ላይ በቃ ፕሌይ ቡኩ እሱ ነው የሚሆነው። በቃ አለቀ። ከዚህ ውጭ ምንም ነገር አያስፈልግም። ሰው እውቅና በተነሳ ምንም የምትሆነው ነገር የለም። ይኸው ሳውዲ አረቢያ አልኳችሁ፣ ይኸው ኢራን አልኳችሁ፣ በእስራኤል ላይ ምንም የመጣ ነገር የለም። ምንም መፍራት የለም። እዚህ ያለው የኤርትራ ኤምባሲ መዘጋት አለበት። የኤርትራ ኤምባሲ የኤርትራ ባህል ማዕከል መሆን አለበት። እዚህ የሚመጡ ኤርትራውያን በውስጣቸው ኢትዮጵያዊ የሆኑ ሀገራቸውን የሚናፍቁ በግድ ተገደው ኤርትራዊ ናቸው ተብሎ በእነ አሜሪካ ውሸት እዛ ተገድበው አንዴ በባህር የሚሰደዱ አንዴ በድንበር ላይ የሚገደሉ ኤርትራውያን ባህላቸውን ማክበር አለባቸው። የኤርትራ ባንዲራ አንዱ የኢትዮጵያ ግዛት ባንዲራ ሆኖ መቀበል አለበት። የኤርትራ ኤምባሲ ካሁን በኋላ የኤርትራ ባህል ማዕከል ነው መሆን ያለበት። ልክ የሲዳማ ባህል ማዕከል፣ የኦሮሚያ ባህል ማዕከል እንደምንለው